ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆዬ ፊልም ነው የመጣነው። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ሹ ቺንጂንን ያሳየናል። ታዲያ የቀብር ስነ ስርዓት ላይ ነበረች። እሱም አባቷ ስለሞተ ነው። የአባቷን ሰዓት ጥብቅ አድርጋ ይዛ ነበረ። ቺንጂን በጣም ቆንጆ ናት፣ እጅግ በጣም ሀብታምም ናት። በዚህ የተነሳ ከሰው ሁሉ እንደምትበልጥና ኩሩ የሆነች ቀበጥ ልጅ ነበረች። እናቷ ከሞተች በኋላ ነበረ በግዴታ ድርጅቱን ወደ ማስተዳደር ህይወቷ የገባችው። አንድ ቀን ላይ ወደ ስራ እየሄደች እያለ መኪናዋ ሲያልፍ የነበረው በጨለማ ቦታ ስለነበረ ያልታወቀ ብርሃን ወደሷ ይመጣል። በዚህም የሄደችው የሙታን ዓለም ውስጥ ነበረ። እዛም የሞቱ ነፍሶችን የሚሰበስበው ሰውዬ ሲነግራት የነበረው ለመኖር 30 ቀን ብቻ እንዳላት ነበረ። ይህንንም ያሳይ ዘንድ እንዲያስታውሳት ሰዓት እጇ ላይ አድርጎላታል። ምን ያህል ጊዜ እንደቀራት የሚያሳይና የሚቆጥር ነበረ። በዚህም ወደ ህይወቷ ይመልሳታል። የነቃችው አልጋ ላይ ነበረ። ያ ሁሉ ነገር ህልም እንደሆነ እርግጠኛ ነበረች። እጇ ላይም ሰዓቱን ግን ታይዋለች። እሱንም ለማሳየት ወደ ሰዓት መሸጫ ስፍራ በምትሄድበት ጊዜ ያ ሰዓት የሚታየው ለሷ ብቻ ነበረ። ሰውየውም ምንም እጇ ላይ እንደሌለ ሲናገር የማይችል እንደሆነ በመናገር ጥላ ትወጣለች። በመቀጠል የሄደችው ወደ ሆስፒታል ነበረ። ሆስፒታልም ምናልባት የአእምሮ ህሙማን ትሆናለች ብለው ነበር የጠረጠሩት። በመቀጠልም ተላላኪዋን ጁሊን ነበር የጠራቻት። ታዲያ እሷም ስለ ታሪኩ እንዳለ ትነግራታለች። እጇ ላይ ያለውን ሰዓትም እንድታይላት ብትነግራትም ጁሊ ግን ምንም ስለማይታያት ጓደኛዋ እንዳታዘን በማሰብ እንደምታምናት ነበር የነገረቻት። ቺንጂንም ቤት ከሄደች በኋላ ነገሮች ይባባሳሉ። በጣም የምትወዳት ኤሊዋ ትሞትባታለች። የእንስሳ መቅበሪያ ስፍራ ስላለ ወደዛ ለመቅበር ነበር የሄደችው። ያንን ስፍራ የሚቆጣጠረው ደግሞ በድህነት የሚኖረው ነገር ግን በህይወቱ ደስተኛ የሆነው ጆቺኒያን የተባለው ልጅ ነበረ። መቃብር ስፍራ ውስጥም ሆና ለመቅበር ተዘጋጅታ ለኤሊዋ ጸሎት እያደረገች እያለቀሰች ነበረ። በዚህ ሰዓት አጠገቧ የነበረው ቺኒያን ይስቅ ጀመረ። እሷም ትናደዳለች። ወዲያው አስቀይሶ ለማልቀስ እየሞከረ እንደሆነ ቢነግራትም ከትንሽ ቆይታ በኋላ መልሶ እየሳቀ ነበረ። ከንዴቷ የተነሳ ስታባረረው እላዩ ላይ ልትወድቅ ነበረ። ያለችበትን ነገርም ለማረጋጋት የእሱ ጓደኛ ሉፎን ወደ ውስጥ ይገባል። የተፈጠረውን በሚሰማበት ጊዜ ስሜቱን የመግለጽ ችግር እንዳለበት፣ በሚያዝንበት ጊዜ እንደሚስቅና በሚደሰትበት ጊዜ እንደሚያለቅስ ነበር ነገራት። እንደዛም ሆኖ ግን እሷ በጣም ተናዳባቸው ነበረ። ታዲያ እነሱም ይሄን ከተረዱ በኋላ የኤሊዋን ቀብር ስነ ስርዓት በራሳቸው እንደሚሸፍኑ እየነገሯት ነበረ። በዛ ሰዓት እሷ ያየችው ሰዓቷን ነበረ። ሰዓቷ መንቀሳቀስ አቁሟል። በዚህም የተነሳ በጣም ነበር ደስ ያላት። ታዲያ ባዶ እጇን እያየች ስትፈነጥዝ ያዩ እነ ሉፎንግም በሽተኛ እንደሆነች ነበር ያሰቡት። በመንገድ ላይም ኤሊዋን ለመቅበር በሚራመዱበት ጊዜ ሳጥን ውስጥ ድምጽ ነበር የሰሙት። ሲከፈትም ኤሊዋ ደህና ነበረች። ሕክምናም ካደረጉላት በኋላ እንድትወጣ አድርገዋት ነበረ። በዛ ሰዓትም ጁሊ የተባለች የሷ ጓደኛ ወደ ውስጥ ትመጣለች። ጁሊና ሉፎንግ ልክ እንደተያዩ በፍቅር ወድቀው ነበረ። ሉፎን ሴቶችን የሚወድ አይነት ወንድ ቢሆንም ቺኒያን ግን በጣም ኮስታራና ከሴቶች መራቅ የሚወድ አይነት ወንድ ነበረ። ቺንጂንም ወደ ስራዋ ትገባለች። ስራዋንም በአግባቡ ከጨረሰች በኋላ ጓደኛዋን ዙሊን ጠርታት ቁጭ ብለው ያወሩ ጀመረ። እሷም በደስታ ስለ ሰዓቱ እየነገረቻት ነበረ። ልክ ጎንበስ ብላ ሰዓቱን ስታይ ግን መንቀሳቀስ ጀምሯል። በዚህም በእርግጠኝነት እነ ቺኒያን ጋር በነበረችበት ጊዜ ሰዓቱ እንዳቆመ ስላየች ድጋሚ ወደዛ ነበር የሄዱት። እነሱ ጋር ይሄዱና ሰዓቱ ያቆማል። ከዛ ትንሽ ሲርቁ ደግሞ ሰዓቱ ይንቀሳቀስ ነበረ። ባላት ሀብትና በስኬታማ የምትኮራው ቺንጂንም እሱ ጋር ከሄደች በኋላ ቤቱን መግዛት እንደምትፈልግ ነበር የነገረችው። ብዙ ገንዘብ እንደምትሰጠው ትነግሯለች። እሱ ግን በጣም ነበር የተናደደው። በገንዘብ ሰውን መግዛት እንደማትችል በመናገር እሷንም ይዛቸው የመጣቻቸውንም ሰዎች ከቤት ነበር ያባረራቸው። ሁለተኛ ሀሳቧ ደግሞ ከዚህ ቀደም መኪና በምትነዳበት ጊዜ ከሱ መኪና ጋር ልትጋጭ ነበረ። የኢንሹራንስ ገንዘብ እንደሚያስፈልገውና እንዲክሳት ነበር የተናገረችው። በዚህም አጠማምዳ ኮንትራት አስፈራርማ ያንን ቤት ለመውሰድ ነበር ሀሳቧ። እንደማይስማማ እርግጠኛ ከሆነች በኋላ ግን ያመጣችው ሀሳብ እዛ ቤት መኖርን ነበረ። እዛም መኖር ጀመረች። ነገር ግን ሲታዩ ልክ እንደ ጠላት ነበር የሚሆኑት። ያን ቀን ላይ እንግዶች ወደዛ ቤት ጋብዛለች። 2 ሼፎችን መጥተው ምግብ ለማዘጋጀት ተዘጋጅተው ነበረ። ይህንን ያየው ቺኒያን ግን በጣም ስለጠላት ከቤቱ እንድትወጣ ለማድረግም ሼፎቹ ጋር ከሄደ በኋላ የተናገረው ነገር ምግቡን እንዲሰሩ እንዳልፈለገች እንዲሄዱ እንደተናገረች ነበረ። እሱም በጣም የሚሸትና የሚያስጠላ ምግብ ይሰራ ጀመረ። እንግዶቹን ከመጡ በኋላ በዋይን ተቀብላቸው ቁጭ ብለው እየጠጡ እያለ የምግቡ ሽታ ግን በጣም ሸቷቸው ነበረ። በመቀጠልም እሱ ምግቡን ይዞ ይመጣል። በዚህ
በዚህም የተረዳችው እሱ ስራዋን ሊያበላሽባት እንደሆነ ነበረ። ምግቡም አጠገባቸው ከቀረበ በኋላ ሽታውን ለመሸፈን በመጠጥ ራሳቸውን እያሰከሩ ነበረ። ሁለቱ ሰዎች ግን ከሷ ጋር ቢዝነስ ከመፈራረም ይልቅ የምግቡ ሽታ በጣም ስላስጠላቸው ይቅርታ ጠይቀዋት እንደማይፈራረሙ ተናግረው ነበር የወጡት። እሷም ብዙ ጠጥታ ስለነበረ በጣም ትናደዳለች። ወደ ግድግዳውም ነበር ያስጠጋችሁ። ወዲያው ግን ራሷን ትስታለች። እሱም ወደ አልጋው ነበር ያስተኛት። ሌሊትም ስለሞቃት ወደ ሻወር ቤት ነበር የገባችው። እዛ ቧንቧውን ተሰብሯለች። ውሃው እየፈሰሰ ነበረ። እሷ ውስጥ በነበረችበት ጊዜ ምንም ባይፈጠርም በወጣችበት ጊዜ ግን ቤቱ በውሃ ይጥለቀለቅ ጀመረ። በዚህም እሱ ከእንቅልፉ ተነስቶ ቧንቧውን ለመጠገን እየሞከረ ነበረ። ቧንቧውን መስሪያ እንድታመጣ ጠይቋት ነበረ። እሱን ለማምጣት በሄደችበት ጊዜ ደግሞ የእሱን ሌላ እቃዎች ሰባብራበት ነበረ። ከዚህም መሀል በጣም የሚወደውና የሚሳሳለትን የእሱንና የአባቱን ፎቶ አበላሽተዋለች። ታዲያ እሷም ደርቃ ቀርታ ነበረ። እሱም ምን እንደተፈጠረ ለማየት ወደ እሷ ሲሄድ ፎቶ እንደተበላሸ በማይበት ጊዜ በንዴት ጮህባት ጀመረ። ሰዎችን የምታቃልል አይነት ሴት እንደሆነች፣ ለሰዎች እቃ ምንም ክብር እንደሌላት በመናገር ጮህባት ነበረ። ያኔ ከቤቱ ነበር የወጣችው። በመቀጠልም ዙዊና ሉፋን መተው ቺንጂን የት እንደሆነች ይጠይቁታል። እሱም ቤት ውስጥ እንደምትሆን እርግጠኛ እንደሆነ ቢናገርም ቤት ብትፈለግ የትም ልትገኝ አልቻለችም። ተበታትነው እሷን ያፈላልጓት ጀመረ። አንድ ፎቅ ላይ ወጥታ ራሷን ልታጠፋ ነበረ። በዚህም ሁሉም ሰው በጣም ደንግጦ እንድትወርድ እየጠየቃት ነው። በሰዓቱ እዛ የደረሰው ቺንያንም ደረጃውን ወጥቶ ወደ ላይ ሄዶ ሁሉ ነገር ደና እንደሆነ በመናገር ይቅርታ ጠይቆ ያረጋጋት ጀመረ። ሊያረጋጋት ሲሞክርም እንደ ድንገት ወደሱ ስትወድቅ ሁለቱም ይወድቁና ከንፈር ለከንፈር ተነካክተው ነበረ። እሷም እሺ ብላ ወደ ታች ትወርዳለች። ለጓደኞቿ ግን ስትናገር የነበረው ራሷን ልታጠፋ እንዳልነበረ እንዲሁም ግን የሱን ቤት ሙሉ ለሙሉ ለመግዛት ሀሳብ እንዳላት እየተናገረች ነበረ። ቤትም ከገቡ በኋላ በጣም ከፍቷት እያለቀሰች ነው። እሱም እስከዛሬ ለአንድ ሰው እንኳን ይቅርታ ጠይቆና ራርቶ ባያቅም ጓደኛው ሉፎን የሰራው ስራ ስህተት እንደሆነ ስለነገረው ግን እሷ ጋር ሄዶ ይቅርታ ይጠይቃታል። እሷ ክፍልም ይገባል። ያኔ እግሯ ቆስሎ ነበረ። የቁስል ፕላስተር ካደረገላት በኋላ ይህን አጋጣሚ በመጠቀም ድጋሚ ይቅርታ ይጠይቃታል። ያደረገላት ነገር ደስታ ፈጥሮባት ነበረ። በዚህም የእሱን ፎቶ ማበላሸት ትልቅ ጥፋት እንደሆነ ስለተረዳችም ሌሊቱን ሙሉ ስታደርቀውና ስታስተካክለው ነበር ያደረችው። ታዲያ በዛ ሰዓትም ሰዓቷን ታየዋለች። ነገር ግን ሰዓቱ እየተንቀሳቀሰ ነበረ። በዚህም የሚቆምበትን ስፍራ እየፈለገች እያለ ልክ ቺንያን የተኛበት ክፍል ገብታ እሱን ስትቀርበው ነበረ ሰዓቱ የቆመው። በዚህም የተፈጠረውን ነገር እንዳለ ለጓደኛዋ ትናገራለች። እሱ ግን በእንቅልፍ ልቡ ይጎትታትና አልጋው ላይ ነበር ያስተኛት። እዛው ነበር ያደረችው። በዚህም አንድ ነገር ማድረግ እንዳለባት ታስባለች። ይህም እሱ ከሷ ፍቅር እንዲይዘው ማድረግ ነበረ። ጓደኛዋን ዙሊን ከጠራቻት በኋላ ምክር እየጠየቀቻት ነበረ። እሷም ሴት መሆን እንዳለባት እንድታማልለው ቆንጆ እንድትሆን ነበር የነገረቻት። በቀጣይ ቀንም ጸጉሯን ወደዛ ወደዚህ በማድረግ እሱን ትኩረት መሳብ ችላ ነበረ። ነገር ግን ፊቱ ላይ የሚታየው መኮሳተር ነው። በዚህም ደስ ብሎት ይሁን ከፍቶት ማወቅ ግራ ገብቷት ነበረ። ምክንያቱም እሱ ስሜቱን የመግለጽ ችግር እንዳለበት ታውቅ ነበረ። በመቀጠልም የሱ ተላላኪ እንደሆነች በመናገር ከዚህ በኋላ ሹፌሩ እንደምትሆን አሳውቀው መኪና ውስጥ እንዲገባ ነበር የነገረችው። እሱ ግን እንደማያስፈልገው ይናገራል። በመቀጠልም ወደ አበባ መግዣ ስፍራ ነበር የሄዱት። እዛም ሆኖ አበቦችን እያየ ነበረ። ታዲያ እሷም እንዴት አድርጋ ማማለል እንዳለባት በማሰብም ስለ አበባው ጥሩ ነገር በመናገር በዛውም እሱ ቆንጆ እንደሆነ ነበር የነገረችው። እሱ ይሄንን ሰምቶ ምንም አልመሰለውም ነበረ። ከትንሽ ቆይታ በኋላ ደግሞ ሃይላንድ ክፈትልኝ ብላ ውሃ ካልሰጠው ብላ ካለጠጣው ብላ ታስቸግረው ጀመረ። ታዲያ ልክ እንደ ልጅ ቅብጥ እያለች ስታወራ ውሃ ሲጠጣ ራሱ ትን ብሎት ነበረ። ይሄም አልተሳካላትም። በመቀጠልም የፍቅር ቃላቶችን በመናገር ልታሽኮረምመው እየሞከረች ነበረ። ምሳ ለመብላት ይዛው እየሄደች ስለነበረ የእነሱ ጓደኞችን መጥተዋል። አንድ ላይ አራቱም አንድ ላይ ምግብ ይመገቡ ጀመረ። በዚህ መጠጥ እየጠጡ ስለነበረ እሷ እየሰከረች ነው። እሱም መንገድ ላይ እያለ ግን ከቤተሰቦቹ እርዳታ ተጠይቆ ነበረ። ቤተሰቦቹ እንስሳት መሸጫ ቦታ እንዳላቸው፣ ታዲያ ግን እሱን ሌቦች ሊሰርቋቸው እንደሆነ በሰማበት ጊዜ ወዲያው ወደዛ ነበር የሄደው። ሰዎቹም በጣም አስቸጋሪ ማፊያዎች ነበሩ። ከሰዎች ገንዘብ ይቀበላሉ። የቤተሰቦቹ መሸጫ ቦታ እንዳይሰረቅ ለማድረግ መሀል የገባችው ብዙ ገንዘብ ያላት ቺንጂን ነበረች። ሰዎቹንም ብዙ ብር እንደምትከፍላቸው በመናገር ከዛ ቦታ እንዲሄዱ አስጠንቅቃቸው ነበረ። ይህንን እንደ ውለታ በመያዝም እሱ ኮንትራት እንዲፈርም ነበር ያደረገችው። የሚፈርመውም የእሷ ተላላኪ እንደሚሆን እሷ ያለችውን ማንኛውንም ነገር እንደሚያደርግ የሚያሳይ ወረቀት ነበረ። ታዲያ እሱም እሷ ቤት ይሄዳል። በዚህም ስልጠናውን እንደሚጀምር እየነገረችው ነበረ። ገላዋን እንኳን ለመታጠብ ሻወር ቤት በምትገባበት ጊዜ ቅርቧ መሆን ስላለበትና ሰዓቱ መቁጠሩን እንዲያቆም
ውጪ ላይ እንዲቆም ትነግረው ነበር። በመቀጠልም አብረው እንደሚተኙ ነበር የነገረችው። በዚህም በጣም ይፈራ ነበር። እንዳትጠቀሚብኝ እፈራለሁም እያላት ነበር። እሷ ግን ያመጣችው ሀሳብ እዛው አንድ ክፍል ውስጥ ቢሆንም የተለያየ አልጋ ላይ እንዲተኙ ነበር። የቤቷን ዘመናዊነትና ቅንጡነት ለማሳየትም በሪሞት መቆጣጠር የምትችለውን መጋረጃ እየከፈተችና እየዘጋች እያሳየችው ነበር። እሱ ግን ያን ያህል ደስ አላለው። ታዲያ ተኝቶን በነበረበት ጊዜ በእነሱ ጩኸት የተነሳ ነበር የነቃው። ሁለቱ ሴቶችም እንዲነሳና ወደ ስልጠና እንደሚሄድ ነበር የተነገረው። ታዲያ ስልጠናውም ምን ከመልበስ ነበር የሚጀምረው። በዚህም የተለያዩ ልብሶችን ይለብስ ጀመረ። አንዱም ልብስ ግን ሊያምርበት አልቻለም። በመቀጠል ደግሞ እንዴት ብሎ ለሷ ውሃ እንደሚቀዳ፣ ቡና እንዴት እንደሚያቀርብ፣ በምን ያህል ርቀት አጠገቧ እንደሚቆም ሁላ እየተነገረው ነበር። አንዱም ስራ ላይ ግን ጎበዝ አልነበረም። ይባስ ብሎም በጣም ደንባራ ነበረ። ታዲያ ውሃ ቢቀዳላትና ለመንከባከብ ቢሞክር እንኳን ይሄ ነገር ሲያስደስታት ስላልነበረ ተናዳ ጥላው ትሄዳለች። እንደምንም ብሎ ግን ያንን ነገር ተለማምደው ነበረ። በቀጣይ ጊዜም ወደ መስሪያ ቤት ነበር የሄዱት። መስሪያ ቤትም እሷ በጣም ኮስታራ ነበረች። ሁሉም ሰው ሲያጎነብስላት በክብር ሲያወራት ሲያይ ተገርሞ ነበረ። ስብሰባ ክፍል ራሱ ሰዓቱ መቁጠሩን እንዲያቆም አጠገቧ እንዲቀመጥና ምንም አስተያየት እንዳይሰጥ ዝም እንዲል ታደርገው ነበረ። በዚህም የተነሳ ረጅም ሰዓት ያለ ስራ በመቀመጡ እዛው ቁጭ ብሎ ይተኛል። እሷም ቁጭ ብላ አጠገቡ ለረጅም ሰዓት እያየችው ነበረ። ልክ ሲነቃም ባደረገችው ነገር ትደነግጥና ተነስታ ትሄዳለች። እሱም ሻወር መታጠብ ፈልጎ ነበር። ካለው ድካም ቀለል እንዲያደርገው ነው። ነገር ግን እሷ ውስጥ ገብቶ ሻወር እስኪታጠብ ውጪ በር ላይ እንደምትጠብቀው ትናገራለች። የምታመጣቸው ሀሳብና ባህሪዎቿ ግራ እያጋባው ነበረ። ከዚህ በላይ ግን እዚህ ቤት ውስጥ መቀመጥ አልፈለገም ነበር። ታዲያ ለጓደኛው ይደውልለታል። ጓደኛው በዛ ሰዓት ከዙሊ ጋር ጊዜ እያሳለፈ ነበር። በዚህም ስልኩን እንዳነሳው ሚስጥሩ እንደሚናገርበት ካልሆነ ግን መጥቶ እንዲረዳው ከዙሊ ምክንያት ፈጥሮ ከቤት እንዲወጣ ነበር የተነገረው። በዛ ሰዓት እሱ ሻንጣውን ሰብስቦ በገመድ አድርጎ ወደ ታች ለማውረድና እንደምንም ብሎ ለማምለጥ እየሞከረ ነበር። ጓደኛው ሉፎን ከመጣ በኋላ ግን በመጮሁ በመደናበሩ በመመጣቸው ሀሳብ በስኬታማ ሁኔታ ማምለጥ አልቻሉም ነበር። ነገር ግን ሻንጣውን እንደምንም ብሎ በገመድ አድርጎ ለጓደኛው ያቀብለዋል። ታዲያ እሱ ማውረድ ነበረበት። ወዲያው ግን ያስታወሰው ድመቱን ነበር። ድመቱ በዛ ሰዓት ደግሞ እሷ አልጋ ላይ ቁጭ ብላ ነበር። ጓደኛው ሉፎን ግን ወደ ላይ እንዲመጣ ከነገረው በኋላ ሁለቱም እንደምንም ብለው ድመቷን ለመውሰድ አስበው ነበር። በዛ ሰዓት ግን የነቃችው ቺንጂን ነበረች። ወዲያው ሁለቱም ይደበቃሉ። ቺንያንም ተመልሶ አልጋ ላይ ወጥቶ ነበር። እሷም የሆነ የሚንኮሻኮሽ ድምጽ እንዳለ በመስማትም ወደ ውጪ በምትወጣበት ጊዜ ሉፎን ዘሎ ሄዶ የቆሻሻ ገንዳው ጋር ያለው ላስቲክ ለብሶ ቆሻሻ እንደሆነ አስመስሎ ነበር። መልሳም በምትተኛበት ጊዜ ግን ቺንጂን እንደምንም ብሎ ከዛ ወጥቶ ነበር። ጓደኛውን ለማግኘት ግን ከብዶታል። ስልክ ቢደውልለትም አላነሳለትም ነበር። እሱም ከዛ ቦታ ይሄዳል። በመቀጠልም ከእንቅልፏ ድጋሚ የተነሳችው ቺንጂን ሰዓቷን ስታየው ይቆጥር ጀመረ። ወዲያው መጋረጃውን ስትከፍተው ቺንያንን እዛ ልታገኘው አልቻለችም ነበር። የተከዳች ያህል ነበር የተሰማት። በዚህም ጓደኛው ዙሊ እንድትመጣ ነበር የነገረቻት። ሁለቱ አንድ ላይ ቁጭ ብለው ሁለቱ ወንዶች የት እንደሆኑ እያሰቡ ነበር። ምናልባት ሉፎን አብሮት ይሆናል ብለው በማሰብም ለሱ ስልክ ቢደወልለትም አያነሳም ነበር። ዙሊ ሉፎን ስልክ ላይ አቅጣጫ መጠቆሚያ አፕሊኬሽን ስለገጠመች የት እንዳለ በስልኳ ማየት ይችላል ነበር። እዚህም እዛው ቺንጂን ቤት አካባቢ ቆሻሻ ስፍራው አካባቢ እንዳለ ካወቁ በኋላ ቀጥታ እዛ ይሄዳሉ። ስልክ ሲደውሉለትም እዛ ስልኩ ጠርቶ ነበር። ሁለቱ ሴቶች ከመናደዳቸው የተነሳ ይጮሁበት ጀመረ። ይባስ ብለውም ፊቱን በሜካፕ እየቀቡ ሴት ሁላ አስመስለውት ነበር። በገመድም አስረውታል። ጓደኛውን ለማዳን የመጣው ያኔ ቺንያን ነበረ። ባደረገው ነገር ቺንጂን እንደተናደደችበት ስላወቀ ይቅርታ ይጠይቃት ጀመረ። እሷም ሁለት ወንዶች እንዲቀመጡ ካደረገች በኋላ የቺንያንን ስልክ ተቀብላ ሎኬሽን ትገጥምበታለች። ከዚህ በኋላ አቅጣጫውን እሷ መቆጣጠር ትችል ነበረ። ወደ አልጋም ከሄዱ በኋላ ሀዘኗ ፊቷ ላይ ይታይ ነበር። ያደረገው ነገር ጥፋት እንደሆነ ነበር የተረዳው። በዚህም ከዚህ በኋላ ሁሌ አብሯት እንደሚሆን ከምንም ነገር እንደሚጠብቃት ቃል ይገባላታል። ይህንን ነገር ከሰው ስትሰማ የመጀመሪያ ጊዜዋ ስለሆነ መጋረጃው ሁለቱን ሲሸፍናቸው ራሱ እያጮለቀች እያየችው ነበር። ስልኳንም በምትጎረጉሩበት ጊዜ ለጓደኛዋ ዚሉ መልእክት ልካለው ብላ ጭራሽ እዛው ተኝተው ለሱ መልእክት ትልክለታለች። በዚህም በጣም ደንግጣ ለማጥፋት ብትሞክርም ሜሴጁን ስላየው ግን ዝም ለማለት ነበር ያሰበችው። በቀጣይ ቀንም ከእንቅልፏ በምትነሳበት ጊዜ እሱ ምግብ እየሰራ ነበር። በእርግጠኝነት ለሷ እንደሆነ በማሰብም ምግብ ቢሰራ እንደማትበላ ነበር የተናገረችው። እሱ ግን የተደረደሩ ምግቦች እንዳለ ለሱ እንደሆኑ ነበር የተናገረው። በማፈርም ትቀመጣለች። ለእልህም ብላ ቁጭ ብላ እየተመገበች ነበር። ወዲያው ግን ጓደኛዋ
ዚሉ ትመጣለች። በሷ ዘመዶች አማካኝነት ከድርጅቱ እንድትወጣ ቺንጂን እንደተደረገች ነበር የነገረቻት። በዚህም እንደምንም ብላ ወደ መስሪያ ቤት ስትሄድ የቦርዱ ተሰብሳቢዎች ዞር ብለው እንኳን ሊያዩት አይፈልጉም። ታዲያ ከቦታዋ እንደተነሳች ነበር የተነገራት። በዚህም በጣም አዝናለች። ጓደኞቿ ግን አጠገቧ ነበሩ። ከብዙ ሰዎችም የገንዘብ ድጋፍ እየፈለገች ነበር። ለተለያዩ ዘመዶቿ ስልክ ብትደውልም አንድም ሰው ግን ሊረዳት ፍቃደኛ አልነበረም። ታዲያ የሆነ ቀን ላይ ስልክ ይደወልላታል። ወደ አንድ ቦታ እንድትመጣ ነበር የተነገራት። ወደዛ በምትሄድበት ጊዜ ግን ቦታው የተተወ የፈራረሰ አንድ ጨለማማ ፎቅ ስር ነበር የተጠራችው። በዚህም ወደዛ ሄዳ ነበረ። ሰው ብትጣራ ልታገኝ አልቻለችም። ፊትለፊቷ ግን ያየችው ጥቁር በጥቁር የለበሰ የሚያስፈራ ሰውዬ ነው። መጮህ ጀመረች። ቦታው ደግሞ ዝናባማ ነበረ። መኪናዋን ለመንዳት ስትሞክር ደግሞ ሆን ብሎ የተቀመጠው ሚስማር ስለረገጠ ጎማዋ ተንፍሶ ነበረ። በፍርሃትና በመንቀጥቀጥ ሆና ያንን ጎማ ለመቀየር እየሞከረች ነው። ጭራሽ ሊሳካላት አልቻለም። በዚህም ተስፋ በመቁረጥ እጣ ፈንታዋን ለመቀበል ተዘጋጅታ ለመሞት አስባ ቁጭ ትላለች። ያኔ ግን ወደዛ የመጣው ቺንያን ነበረ። እሱም ጥላውን ይሰጣታል። ጃኬቱን አውልቆ እንድትለብስ ነበር ያደረጋት። ታዲያ ጎማውን እስኪቀይር እሷ መኪና ውስጥ እንድትሆን በመናገር ጎማውን ቀይረው ወደ ቤት ይሄዳሉ። በቀጣይ ቀንም ከእንቅልፏ ስትነሳ እሱ ላደረገላት ነገር ማመስገን ፈልጋ ነበረ። ብትቀሰቅሰው ግን ሊነቃ አልቻለም። ስታየው ደግሞ ከባድ ትኩሳት ነበረበት። በዚህም እንዳመመው በመረዳት መድኃኒት ልትሰራለት ወደ ኪችን ትገባለች። አንዴም እንኳን እጇን አንስታ ምግብ አብስላ የማታቅ ሴት እዛ ከገባች በኋላ ቦታውን ትደበላልቀው ጀመረ። እንደምንም ብላ የሆነ ያልሆነው እንደባልቃ ያንን መድኃኒት ይዛ እሱ ጋር ነበር ሄደችው። መድኃኒቱንም ራሷ እንደምትመግበው እየተናገረች በዛ ሰዓት የመጡት ዚሉና ሉፋን ነበሩ። በዚህ ድንጋጤ የሰጠችው መድኃኒት ላይ ነበር የደፋው። ትኩስም ስለነበረ አቃጥሎት ነበረ። ጓደኞቹ ምን እንደተፈጠረ ከጠየቁ በኋላ ሉፎን ቆንጆ መድኃኒት ነበር ያዘጋጀለት። ያንን መድኃኒት ግን በእጁ እንዲጠጣ እንኳን አልፈለገችም። በማንኪያ እሷ እንደምታጎርሰው ትናገራለች። ምንም ስራ ቢሰራ ትቆጣው ነበረ። ይሄ ነገር ለነሱ ፍቅርን ያዘለ እንክብካቤ ቢመስልም ለጓደኞቻቸው ግን በጣም አስገርሟቸውና ጥያቄ ፈጥሮባቸው ነበረ። ታዲያ ጓደኞቻቸውም ነጣጥለው ከጠሯቸው በኋላ አብረው መሆን እንዳለባቸው መክሯቸው ነበረ። እነሱም ከሄዱ በኋላ ሁለቱ ቁጭ ብለው ታዲያ እሱም አሁን በቴርሞሜትር ሙቀቱን ከለካ በኋላ ጥሩ ሁኔታ ላይ እንዳለ ለማሳየት ሲቀርባት ሁለቱም ይደናገጣሉ። ተነስተው ሁለቱም ሊሄዱ ሲሉ ደግሞ ተጋጭተው ነበረ። በቀጣይ ቀንም አብረው ለመዝናናት ነበር የወጡት። በዚህም ጥሩ ጊዜ ካሳለፉ በኋላ ላደረገላት ነገር ሁሌ አብሯት ስለሆነ እያመሰገነችው ነበረ። አንድ ሳይክል ሊገጫት ሲል ግን ተወርውራ እሱ እጅ ላይ ነበር የወደቀችው። ጀንበር ስትጠልቅ ባህር ዳርቻው ጋር አብረው ካዩ በኋላ ወደ ቤት ይመለሳሉ። እሱም እራት ለመስራት እየሞከረ ነበረ። ታዲያ ግን እሷ እምቢ ትላለች። ስላመመው ከዚህ ቀደም አሁንም እንዲታመም ስለማትፈልግ እሷ ምግብ እንደምትሰራለት እየተናገረች ነበረ። ነገር ግን መክተፍ እንኳን ስለማትችል እንዴት መክተፍ እንዳለባት እያስተማራት እያለ እጁ ይቆረጣል። ከመደንገጧ የተነሳ ጮሃ ነበረ። የመጀመሪያ ሕክምናም እጁ ላይ ታደርግለታለች። ታዲያ ግን እጁ ከታከመ በኋላ ራሱ ራት እሷ መስራት ስለማትችል መስራት ነበረበት። በዚህም እሷ መስራት እንደምትፈልግ ስትናገር እንዴት መክተፍ እንደምትችል ከጀርባ ሆኖ ያስተምራት ጀመረ። በዚህ ድንጋጤ የተነሳ ራሱ የምታደርገው ግራ ገብቷት የኪችን ካቢኔቱ በር ሊመታት ሲል እሱ ጠብቋት ነበረ። ከዛም በኋላ ውጭ ወጥተው ራት እንዲበሉ ሀሳብ ታመጣለች። ከበሉም በኋላ ቆንጆ ልብሶች ነበር የገዛችለት። በዚህም አብረው ብዙ ጊዜ ያሳልፉ ነበረ። ጓደኞቻቸው ዚሉና ሉፎን ራሱ ይገረሙባቸው ነበረ። የነሱ ግንኙነት ፈተና የደረሰበት ግን ቺያው ጁን የተባለ ለሷ በቤተሰቦቿ ምርጫ አማካኝነት እጮኛ እንዲሆን ድሮ ላይ ተነገራትና ውጪ ሀገር ሄዶ የነበረው ልጅ ተመልሶ ሲመጣ ነበረ። ታዲያ ቺንያንም እሷን ከወንድ ጋር ሲያያት ምንም ማድረግ ኃይል ስለሌለው ዝም ማለቱ ይበልጥ እየጎዳው ነበረ። ቺያው ጁንም እሷን ወደ ፓርቲ ይዟል ሊሄድ ነበረ። ሰዓቱ እንዲቆምላት ስለምትፈልግ ብቻ ግን ቺንያንን ይዛው ሄዳ ነበረ። እዛም በነበሩበት ጊዜ እዛ የመሆን ስሜት ያልተሰማው የበታችነት ስሜት የተሰማው ቺንያንም ከዛ ለመሄድ ነበር ያሰበው። እሷ በዛ ሰዓት ከብዙ ታዋቂ ሰዎች ቢሊዮነሮች ጋር እየተዋወቀች የስራ ስምምነት እያደረገች ነበረ። ያኔ ቺያው ጁን መድረክ ላይ ከወጣ በኋላ ቺንጂንን እንደሚያገባት ይናገራል። በዛ ሰዓት በጣም ያዘነው ቺንያንን ጥሎ ነበር የወጣው። እሷም ከዛ ከወጣች በኋላ ግን የትም ቺንያንን ልታገኘው ስላልቻለች በስልኩ አቅጣጫ መጠቆሚያ አማካኝነት ወዳለበት ስፍራ ነበር የሄደችው። ከሩቅም እየጮኸች ትጣራ ጀመረ። እሱም የሷን ድምጽ በሰማበት ጊዜ በጣም ነበር ደስ ያለው። በዚህም እየሮጠች መታ ታቅፏለች። ታዲያ በዛ ሰዓት ፊቱ ላይ የሚታየው ከባድ ደስታ ነበረ። በዚህም የስሜት መዛባት ስላለበት የትኛው ስሜት እንደሆነ ስትጠይቀው አሁን ግን በሷ ምክንያት እንደዳነና ስላያት ደስ ብሎት ይሄንን እንዳደረገ ይናገራል። ቤትም ከገቡ በኋላ ኑድል ነበር ይሰራላት። ስትበላ እንዳያቃጥላት እዛው ቆሞ የአየር ማቀዝቀዣ ፋን ይዞ ምግቧን እያቀዘቀዘላት ነው። በዚህ ሰዓት እንደ ድንገት እጅ ለእጅ ይነካካሉ።
አምሽተውን በተኙበት ጊዜ ሁለቱም እንቅልፍ ቢብሏቸው ነበር። ታዲያ በመጋረጃው ተከልለውም ቢሆን እጃቸውን ዘርግተው ለመነካካት እየሞከሩ ነው። በቀጣይ ቀንም ቁርስ እየሰራላት ነበር። ታዲያ የቻውጂውን አያት ስለጠራቻት እዛ መሄድ እንዳለባት እየተናገረች ነው። እሱ እንዳይደብረው መሄድ እንደሌለበት ብታሳውቀው በምንም ምክንያት ሊርቃት ስለማይፈልግ አብሯት እንደሚሄድ ነበር የተናገረው። ቻውጂን እሷን ሊወስዳት ይመጣል። ብቻዋን ሆና አብረው ጊዜ እንደሚያሳልፉ እርግጠኛ ሆኖ ደስተኛ ቢሆንም በዛ ሰዓት ይዛ የመጣችው ቺንያንን ነበር። ታዲያ በአሁኑ እሱን ልክ እንደ ሰራተኛ እንዲያዩ አልፈቀደችም ነበር። ከኋላ ነበር የተቀመጠው። በደንብ እንዲንከባከበውም ለቻውጂን ማስጠንቀቂያ እየሰጠችው ነበር። ወደ ስፍራው ከሄዱ በኋላ አያቱን ለማግኘት በጣም ጓጉቶ የነበረው ቻውጂን አያትየው እሱን ሹፌር አድርጋ ጭራሽ ቺንያንን የልጅ ልጇ አድርጋ ስትጠራ ነበር። ይሄም የሆነው ሴትዮዋ የመርሳት በሽታ ስላለባት ነበር። ይሄንን ያየው ቻውጂን ሰው ሁላ እንደጠላው ያህል ነበር የተሰማው። አያትየውና አጠገቧ ለመቀመጥ ቢፈልግ እንኳን ደፋር እንደሆነ ሹፌር ሆኖ እንዴት ከአሰሪዎቹ ጋር እንደሚቀመጥ እየጠየቀችው ነው። ከዛም በኋላ ልክ እንደ ልጅ ልጇ ያየችው ቺንያንን ነበር። አብረው ፊልም በመባዩበት ጊዜ ራሱ እሷን ደስተኛ አድርጓታል። ቺንያንን ምንም ማድረግ ስለማይችል ሴትዮዋን ቢያስረዳት ስለማትሰማ እሱ የልጅ ልጇ እንደሆነ ማስመሰሉን ቀጠለ። ከዛ በሚወጡበት ጊዜ ራሱ የልጅ ልጇን ቻውጂንን መሰናበት እንኳን አያትየው አልፈለገችም ነበር። ወደ ቤትም ከተመለሱ በኋላ ጓደኞቻቸው እየጠበቋቸው ነበር። በዚህም ስትነግራት የነበረው አሁንም ድርጅቱ ከባድ ችግር ውስጥ እንዳለና ሙሉ ለሙሉ ቺንጂንን እንደሚያስወግዷት ነበር። በዛ ሰዓት ሊረዳት የመጣው ቻውጂን ነበር። ይሄንን ያየው ቺንያንም ምንም አይነት በዚህ ነገር ኃይል ስለሌለው እውቀትም ስለሌለው ሊረዳት ስለማይችል ከቻውጂን እርዳታውን እንድትቀበል ነበር የነገራት። እሱም ወደሚያውቃቸው ባለስልጣኖች ይዟት ከሄደ በኋላ ችግሩን ለመፍታት እየሞከረ ነበር። ወደ ቤት በምትመለስበት ጊዜ እራት አዘጋጅቶ ቺንያን ተቀብሏት ነበር። ፊቱ ላይ ግን ከባድ ሀዘን ይታያል። ታዲያ ነገሮችን አረጋግታ ለመናገር ብትሞክርም እሱ ግን ከሀዘኑ ገለል ሊል እንኳን አልቻለም ነበር። የሰጣትም ኮንትራቱን ነበር። ከዚህ በኋላ በመካከላቸው ምንም አይነት ነገር እንደማይኖር በመናገር እዛ የመጣው ቻውጂንን ቺንጂንን እንዲንከባከባት ተናግሮ ከዛ ይወጣል። እሷም ተከትለው ልትወጣ ስትል ግን ቻውጂን እጇን ይዟት ነበር። ለሷም የሚሆን አይነት ወንድ እንዳልሆነ ዝቅተኛ ወንድ እንደሆነ እየነገራት ነው። በንዴትም ከጮኸችበት በኋላ እጇን አላቃ በምትሄድበት ጊዜ ግን ቺንያን ከዛ ቦታ ሄዶ ነበር። ከዛም በኋላ ለብዙ ጊዜያት ከሱ ጋር ተገናኝተው ባያቁም ድርጅቱን መልሰ የራሷ ማድረግ ችላ ነበር። በዚህ ጉዞ ውስጥ ቻውጂን ቢረዳትም መቼም ቢሆን እሷ እንደማትወደው ስለተረዳ የምትወደውን ሰው እንድትከተል በመናገር የልጅነታቸውን ነገር እንዳለ ሳጥን ውስጥ ከከተተ በኋላ ቆልፎት ከዚህ በኋላ እሷን እንደማይከተላት ለራሱ ወስኖ ወደ መጣበት ሀገር ይመለሳል። በዛ ሰዓት ደግሞ ቺንያን ሁዋን ከተባለች ጓደኛው ጋር እያወራ ነበር። በዚህም ስለሚወዳት ሴት ስለነገራት ልጅቷ ደግሞ መናገር ማትችል ነገር ግን የምልክት ቋንቋ የምትጠቀም አይነት ሴት ስለሆነች ፍቅሩን መከተል እንዳለበት፣ እቺ ሴት ካመለጠችው እንደማትመለስ፣ በዚህም እንደሚቆጨው እየነገረችው ነበር። ያኔ ይበረታታል። እሷን ለመፈለግ ነበር ያሰበው። ቀጥታም የሄደው ወደ ቤቷ ነበር። በዚህም ግን እዛ ሊያገኛት አልቻለም። እሷም ስለሱ እያሰበች ነው። በዚህም እሷን ለማፈላለግ ድመቱን ቤት አስቀምጦ ነበር የወጣው። ታዲያ እሷ ስትመለስ ደግሞ የእሱን ድመት ስታይ በጣም ደስ ብሏት ነበረ። እሱን ለመፈለግ እየሮጠች ትሄዳለች። የተገናኙትን ብዙ ጊዜ ያሳለፉበት ባህር ዳርቻው ጋር ነበረ። ታዲያ ስላገኘችው ደስተኛ ነበረች። እሱም እሷን ስላገኘ ደስተኛ ስለነበረ ይተቃቀፋሉ። ከዛም በኋላ በጣም የሚዋደዱ ፍቅረኛሞች ሆነው ነበረ። እሱ ባለበት ቦታ እሷ አጠፋም። ብዙ ጊዜያቸውን አብረው ነበር የሚያሳልፉት። ወደ ድርጅቷም ስትመለስ እሱ አብሯት ነበረ። ድርጅት ውስጥም ሁሉም ሰው ያከብራታል። ሰው ፊት እሱን ኮስተር ብላ ብታናግረውም ሰው በሌለ ጊዜ እየሳመች ፍቅሯን ትገልጽለት ነበር። በመቀጠልም ይዟት ሄደው ራት ሊጋብዛት ነበር። የሷ ሁለት ጓደኞችም ቁጭ ብለው እየጠበቋት ነው። በዚህም እዛ ካስቀመጣት በኋላ ጸጉሯን በገመድ ካሰረላት በኋላ ምግብ እንድትመገም፣ በመቀጠል ደግሞ በጓደኞቹ ፊት ስሜቱን መናገር እንደሚፈልግ በመናገር እንደሚያፈቅራት ይነግራታል። በጣም ነበር ደስ ያላት። ከዛም በኋላ ቅብጥ ብላ ነበረ። ካጠገቡ መራቅ እንኳን አትፈልግም። በአሁኑ ደግሞ ብቻዋን መተኛት እንደማትፈልግና አብሯት እንዲተኛ ትነግሯለች። ከተኙም በኋላ ፍዝዝ ብላ በፍቅር አይን እየተመለከተችው ነበረ። በቀጣይ ቀንም ስራ እንደማትሄድ አብረው ልታሳልፋቸው የሚፈልጉ ብዙ ነገሮች እንዳሉ በመናገር ከዘረዘረቻቸው ነገሮች መሃል አንዱ ኬክ መስራት ነበረ። አብረው ኬክ ከሰሩ በኋላ ለህፃናትና ለአዛውንቶች ይሰጣሉ። በመቀጠል ደግሞ አይኗን ጨፍና እሱ መንገድ እየመራት መራመድ ፈልጋ ነበረ። እሱንም ያደርጋሉ። የፈለገችውን ነገር እንዳለ አንድ በአንድ ካደረጉ በኋላ ጓደኞቻቸው ጋር ይሄዳሉ።
ሩቅ ለሩቅ ሆነው እንኳን እየጠቀሰ ያስኮረመማት ነበረ። በህይወቷ ይሄ በጣም ደስተኛ የሆነችበት ቀን ነበረ። ታዲያ አራቱም አንድ ላይ ሆነው መኪና እየነዱ ነው። ነገር ግን ከቤተሰቦቹ ስልክ ይደወልለታል። ከዚህ ቀደም ሊሰርቋቸው የነበሩ ሰዎች አሁንም ተመልሰው መጥተው ነበረ። በንዴት ውስጥ ያለው መኪናውን ሲነዳ የነበረው ቺንያንም በፍጥነት ይነዳል። እነሱ ውሾቻቸውን ድመቶቻቸውን ሰርቋቸው መንገድ ላይ ስለነበሩ መኪናው ላይ መድረስ ችለው ነበረ። እሱ የመንዳት ትልቅ ብቃት ነበረው። ፊትለፊታቸውም ካደረገ በኋላ ሉፎን እንስሳዎቹን ነፃ እያወጣ ቺንያን ደግሞ ከሰዎቹ ጋር እየተደባደበ ነበር። አንዱ እሱን ሊጎዳው እንደሆነ የተረዳችው ቺንጂንም ጸጉሩን ትይዟለች። በዚህ ሰዓት ይገፈትራታል። እሷን ለመውጋት ስለት ይዞ ስለነበረ ይህንን ያየው ቺንያን ደግሞ እሷ እንዳትወጋ ይደባደብላት ጀመረ። በዚህ መሃል ግን ትግሉ ስለተጧጧፈ እሱ በመሃል ይወጋል። ከወጉትም በኋላ ሌቦቹ አምልጠው ነበረ። ብዙ ደም ይፈሰዋል። ወደ ሆስፒታልም ይገባል። ለብዙ ሰዓት ሰርጀሪ ክፍል ውስጥ ነበረ። ዶክተሮቹም ከዛ ከወጡ በኋላ ስላለበት ሁኔታ ይናገራሉ። ነገር ግን ደም እንደሚያስፈልገው የሱ የደም አይነት ደግሞ ሆስፒታል ውስጥ እንደሌለ ነበር የተነገረው። በዛ ሰዓት የሱን የደም አይነት የሰማችው ቺንጂን እሷ ደሙን መስጠት እንደምትችልና ከሷ ጋር ተመሳሳይ እንደሆነ ትናገራለች። በጣም ብዙ ደም ነበር ያስፈልጋቸው። የቻሉትን ያህል ከሷ ይወስዳሉ። በዚህም የተነሳ እሷ ራሷን ትስታለች። ታዲያ ግን የሱ የልብ ምት ቀጥ ነበር ያለው። በመቀጠልም የሷ የልብ ምት ቀጥ ይላል። ሁለቱም ሞተው ነበረ። የተገናኙት ግን ከሞት በኋላ ወደ አለው ዓለም ውስጥ ነበረ። እሱ ከሰዎች ጋር ወደሚሞቱት ስፍራ እየተራመደ ነበረ። ታዲያ እሷም እሱን እንዳየችው አጠገቧ የቆመው የሞቱ መልአክ ነበረ። ነገሮችን እንዳለ እንዳሳካች ጥሩ እንደሆነ በሷ ህይወት ፋንታ ግን የተወሰደው የቺንያን ህይወት እንደሆነ ነበር የተነገራት። በዚህ ሐሳብ አልተስማማችም። እሱንም ጎትተው እሷን እንዲከተላት አብሯት እንዲሄድ እየጠየቀችው ነበረ። እሱ ግን አብሯት መሄድ እንደማይችል ነበር የነገራት። በዛ ሰዓት ግን የነቃችው አንድ ክፍል ውስጥ ነበረ። ፍለፊቷ በጣም ቆንጆዬ ዶክተር ነበረ። እሱ ደግሞ ሉፎንግ ነው። እስካሁን ከምታውቀው ሉፎንግ በጣም የተለየ ነበረ። ዚሉም አጠገቧ ቆማለች። በቅርቡ በጣም በሽተኛ እየሆነች ስለነበረ ወደ ሆስፒታል ይዛት እንደመጣች እየነገረቻት ነው። ዓለም ነበር ድብልቅልቅ ያለባት። ትክክለኛውን ዓለምና እስካሁን ስትኖርበት የነበረውን ዓለም ግራ አጋብቷት ነበረ። በዚህም ዶክተሩ ሉፎንግ ሲነግራት የነበረው አባቷ ከሞተ በኋላ ከባድ የሀዘን ጭንቀት ውስጥ ገብታ እንደነበረ፣ በዚህም እሱ አደንዝዞ አይምሮዋን ተቆጣጥሮ እስከዛሬ ጥሩ ነገሮች እየመገበ ቶሎ ብላ አባቷን እንድትረሳ ሲያደርጋት እንደነበረ ነው የነገራት። በዚህም በአይምሮ ቁጥጥር ውስጥ ሆና እንጂ ቺንያን የሚባል ልጅ እንደሌለ አሰበች። ከሱ ጋርም ምንም አይነት ነገር ያሳለፈችው ነገር አልነበረም። ይሄ ሁሉ በአይምሮ የፈጠረችው ድራማና ዶክተሩ ሲያግዛት የነበረው ነገር ነበረ። በዚህም በጣም ትደነግጣለች። በመቀጠልም ሉፎንን የጠየቀችው ቺንያን የሚባል ሰው በእውነትም እንዳለ ነበረ። እሱም እንዳለ ነገር ግን ጓደኛው እንደሆነ ይነግራታል። በዚህም እየሮጠች እሱን ወደምታገኝበት ቦታ በሄደችበት ጊዜ የእንስሳት መቃብር ስፍራው ጋር ቁጭ ብሎ ነበረ። ልክ እንዳየችው በጣም ደስ ይላታል። እሱ ግን ተነስቶ ጭራሽ አላወቃትም ነበር። ማን እንደሆነች ይጠይቃታል። ታዲያ ከሱ ጋር ትንሽ ጊዜ አሳልፋ ልትሰናበተው ስለፈለገች አብረው ጊዜ እንዲያሳልፉ በመጠየቅም ከዚህ ቀደም በሐሳቧ ከሱ ጋር አብራ ስታሳልፍበት ወደ ነበረው ባህር ዳርቻ ይዛው ነበር ሄደችው። እዛም ቁጭ ብለው ያወሩ ነበረ። ብትጥር ብትነግረው ጭራሽ ሊያስታውስ አልቻለም ነበረ። በዚህም ሌላ ቀን እንደሚገናኙ በመናገር ተነስታ ስትሄድ ግን ይጠራታል። የነገራትም 2 ሜትር ከሷ መራቅ እንዳለበት ነበረ። ይሄ ነገር ደግሞ ከዚህ ቀደም ስልጠና በሚሰለጥንበት ጊዜ ሁሌ ከሷ 2 ሜትር እንዲርቅ ስትነግረው ስለነበረ እንዳስታወሰው በመረዳትም እየሮጠች ታቅፏለች። እሷ በአይምሯ ደንዝዛ በነበረበት ጊዜና በአይምሯ የተለያዩ ምናባዊ ነገሮችን ስትፈጥር እሱን ፈጥሮ ነበረ። በዛ ሰዓት ነበረ ያንን ነገር እነሱ ሳያውቁት ሁለቱም አብረው በምናባቸው አሳልፈዋል። ታዲያ በዚህ ዓለምም ማስታወስ ችለው ነበረ። አሁን ግን ምንም ነገር በፊት ለፊታቸው ሳይገባ አብረው መኖር ችለው ነበረ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።